ሰላም እንዴት አላችሁ የተወደዳችሁ የከፍቲው አድማጭ ተመልካቾቻችን እንዴት አላችሁ ሰላምታችን በያላችሁበት ከናንተ ጋር ይሁን። ዛሬ በርዕሱ ላይ እንደተመለከታችሁት የመኪና ብድር ከባንኮች የሚገኝበትን መንገድ መረጃ እንሰጣችኋለን። በመታዩት መረጃና በቪዲዮ ዙሪያ ላይ አስተያየት ካላችሁ እንደተለመደው በአስተያየት መስጫ ሳጥኖቻችን ላይ አስቀምጡልን። ወደ መረጃው እንለፍ። እንግዲህ ተመልካቾቻችን ውድ ቤተሰቦቻችን ኢትዮጵያ ውስጥ መኪና በብድር ከባንኮች ለመግዛት የራሱ ሂደት አለው። የራሱም ማወቅ የሚገባችሁ መንገዶች አሉት። እነሱን ማብራራት የዛሬው ቪዲዮዬ ዋና ዓላማው ይሆናል ማለት ነው። የመጀመሪያው ነገር እንግዲህ የምንመለከተው ከባንኮች በሚገኝ ገንዘብ መኪና ለመግዛት ወይም ተሽከርካሪ ለመግዛት ምን አይነት መንገዶች አሉ ከተባለ ሁለት አይነት መንገዶች አሉ ማወቅ የሚገባችሁ። አንደኛው በጋራ ከባንኩ ጋር የሚገዛው ንብረት ሲሆን፣ ሁለተኛው ደግሞ እናንተ ቁጠባ አድርጋችሁ የተወሰነውን በራሳችሁ የተወሰነው ደግሞ ባንኩ ጨምሮበት መገዙበት መንገድ ነው። እያንዳንዳቸው ለየብቻ ላብራራላችሁ። የመጀመሪያው በጋራ ከባንኩ ጋር የምትገዙት ነገር ነው። ይሄ ምንድነው? እናንተ ለምሳሌ 4 ሚሊዮን ብር የሚፈጅ መኪና መግዛት ፈልጋችሁ 2 ሚሊዮኑን ራሳችሁ አቅርባችሁ የተቀረውን ደግሞ 2 ሚሊዮን ተበድራችሁ ባንኩ የሚገዛ ከሆነ በጋራ የሚሸፈን ይሆናል። እዚህ ላይ የማንኛውም አይነት የባንክ አሰራር በዚህኛውም እንደ ቅድመ ሁኔታ ተደርጎ ሊቀመጥ ይችላል። ሁለተኛው ደግሞ በቁጠባ መንገድ የሚገኝ የብድር አይነት ነው። ለምሳሌ 70-30 ሊሆን ይችላል፣ 40-60 ሊሆን ይችላል። 30 በመቶውን ቆጥባችሁ የተቀረውን 70 በመቶ የሚጨምርላችሁ ከሆነ ወይም ደግሞ እናንተ 40 በመቶን አስቀምጣችሁ የተቀረውን 60 በመቶ ደግሞ ባንኩ የሚሸፍንበት አሰራር አለ። ስለዚህ በእነዚህ ሁለት አይነቶች መንገድ የተሽከርካሪ ብድር ከባንኮች የምታገኙበት አማራጭ አለ። ሌላው እዚህ ጋር ልነግራችሁ የምፈልገው ነገር ሁሉም ሰው ተነስቶ ከባንኮች መበደር አይችልም። የሚበደርበት መንገድና የሚበደር አይነት ሰው ይለያል። እንዴት ካላችሁ ለብድር የሚያስፈልጉ ቅድመ ሁኔታዎች እዚህ ላይ ሰዎቹ እንዲለያዩ ሊያስገድዱ ይችላሉ። የመጀመሪያው የምትገዙት መኪና ለምን ዓላማ ነው? ለሁለት አይነት ነው በዋናነት የሚያገለግለው። የመጀመሪያው ለንግድ ዓላማ የሚያገለግል ተሽከርካሪ የምትገዙ ከሆነ የሚጠይቃችሁ ክራይቴሪያ ወይም ቅድመ ሁኔታ ልክ እንደዚሁ ይለያል። ወይም ደግሞ የምትገዙት ተሽከርካሪ ለመኖሪያ ቤት ከሆነ ወይም ለግል አገልግሎት የምትጠቀሙበት በተለምዶ ኮድ 2 የምትጠቀሙ ከሆነ ለዚህኛው ደግሞ የሚጠይቃችሁ ክራይቴሪያ ይለያያል። ስለዚህ የሁለቱን ክራይቴሪያዎች በደንብ ላስረዳችሁ። የመጀመሪያው ለንግድ የምትጠቀሙበትን ከሆነ የሚጠይቃችሁን ክራይቴሪያ ልንገራቸው። አንደኛው ንግድ ፍቃድ ነው። ከታወቀ የንግድ አካል ይህንን ንግድ እንድትሰሩ የሚፈቅድ የንግድ ፍቃድ ልታወጡ ይገባል። ከሱ ጋር ተያይዞ ደግሞ የንግድ መለያ ቁጥር ወይም በተለምዶ ቲን ነምበር ተብሎ የሚጠበቀውንም እነዚህን ሁለቱን እንድታቀርቡ ይጠበቃል። ሁለተኛው ደግሞ በመኪናው ወይም በተሽከርካሪው ተጠቅማችሁ ልሰሩት ያሰባችሁትን ቢዝነስ ፕሮፖዛል ወይም ደግሞ አዋጭ የጥናት ወረቀት ልታቀርቡላችሁ ይገባል። እነዚህ አዋጭ የጥናት ወረቀት ውስጥ ሊካተቱ የሚገባው አለ። ለምሳሌ ተሽከርካሪውን እንደተባለው መግዛት ብትችሉና በዚህ በተሽከርካሪው ልትሰሩት የምትችሉትን የስራ አይነት ትዘረዝራላችሁ። ከዘረዘራችሁ በኋላ የምታገኟቸውን የገቢ መጠኖች ድምሩን ታስቀምጣላችሁ። ከድምሩ ጋር ደግሞ ተቀናሽ የሚደረግ የሰርቪስ ወጪያችሁን የነዳጅና ሌሎች ከተሽከርካሪው ጋር ተያይዞ ሊከሰቱ የሚችሉ የኢንሹራንስም ሌሎች ነገሮች ወጪዎችን ተቀናሽ ታደርጋላችሁ። መጨረሻ ላይ የሚመጣው ውጤት የእናንተን ብድር መመለስ የሚችል መሆን አለበት። እሱ ብቻም አይደለም፣ የእናንተ ተጨማሪ ወጪዎች የሚባሉ ሊኖሩ ይችላሉ። ለምሳሌ የግል ወጪዎቻችሁ ቤት የምታስተዳድሩ ከሆነ ለቤተሰብ የምታወጡትም ወጪ ሌሎችን ያነሳሉ። ለምሳሌ እናንተ በምን ልትኖሩ ነው ብሎ ሊጠይቋችሁም ይችላሉ። ይህንን ነገር በደንብ መመለስ የሚያስችል የንድፍ ዝግጅት ሊኖራችሁ ይገባል። ስለዚህ ፕሮፖዛላችሁ ወይም የአዋጭነት ጥናታችሁ ይህንን በሚገባ እነሱን ሊያስረዳ በሚችል መንገድ የተዘጋጀ መሆን አለበት። ሁለተኛው ነገር ደግሞ
ለቤት ውስጥ የምትጠቀሙበት ወይም ለቤት መኪናውን ልትጠቀሙበት ከፈለጋችሁ የሚጠይቃችሁ ክራይቴሪያ አለ። አንደኛው የባንክ ስቴትመንት ነው። የእናንተን ገቢ ሁኔታ ሊያሳይ የሚችል እናንተ ከባንኩ ገንዘብን ወስዳችሁ መኪናውን ከተጠቀማችሁ በኋላ በምን ገቢ ነው ይሄንን ገንዘብ የምትመልሱት የሚለውን ማጣራት ይፈልጋሉ። ስለዚህ ከታወቀ ባንክ የአመት ወይም የ6 ወር የባንክ ስቴትመንት እንድታመጡ ልትጠየቁ ትችላላችሁ። ሁለተኛ ነገር ደግሞ እዛው ባንኩ ላይ የረጅም ጊዜ የቁጠባ ሂሳብም ሊኖራችሁ ይገባል። ይሄ ሂሳብ የእናንተን የፋይናንሻል እንቅስቃሴዎች ምን ይመስላሉ የሚለውን ነገር በተገቢ ሁኔታ ለማሳየት የተቀመጠ ሊሆን ይችላል። ስለዚህ እነዚህ ነገሮች በደንብ የተሟላ መሆን አለበት። ሌላው ብድር የመውሰጃና የማስከፊያ ወለድ መጠናቸው በሁለቱ ይለያያሉ። በቤት መኪናና በንግድ ሲሆን ይለያያሉ። በተጨማሪም ደግሞ የመክፈያ ከረንሲው ማለትም በብርና በውጭ ምንዛሬ ሲሆን የማስከፈያው ከረንሲም በዛው ልክ ይለያያሉ። እስኪ አንድ ባንድ በደንብ ላስረዳችሁ። የመጀመሪያው ከማስከፈያ ከረንሲ አኳያ ያለውን ነገር እንመልከት። ባንኮች በአብዛኛው ጊዜ የውጭ ምንዛሬ ግኝታቸውን ለማሳደግ ሲሉ የውጭ ምንዛሬ የሚያመጣላቸውን ደንበኛ ወይም ከስተመሮቻቸውን ማበረታቻ ይሰጣሉ። ከሚሰጡበት አንደኛው ማበረታቻ መካከል የዲያስፖራ አካውንትም ይሁን ሌሎች የውጭ ምንዛሬ አካውንቶችን ስትከፍቱ የሚሰጧችሁ የብድር የማስከፊያ ወለድ መጠን ነው። በዚህ ጊዜ ከብር ማስከፊያ መጠን የውጭ ምንዛሬ የማስከፊያ መጠኑ በጣም ዝቅ ያለ ነው። ለምሳሌ በአብዛኞቹ የኢትዮጵያ ባንኮች ውስጥ ከ7 እስከ 9.5 ባለው ወለድ ውስጥ የውጭ ምንዛሬ ክፍያ እየከፈላችሁ ብድራችሁን የምትሸፍኑ ከሆነ ይህንን ወለዱን ዝቅ ያደርጉላችኋል። ነገር ግን ሁለቱንም 50-50 ለምሳሌ በውጭ ምንዛሬም እንደዚሁም ደግሞ በኢትዮጵያ ብርም የምትከፍሉ ከሆነ ደግሞ የማስከፊያ ወለዱ መጠን ከ10 እስከ 16.5 ባለው ውስጥ ሊያርፍ ይችላል። ሌላው ግን የተቀረው ሙሉ በሙሉ በኢትዮጵያ ብር የምትከፍሉ ከሆነ ግን ከ16.5 እስከ 24 በመቶ ወይም ፐርሰንት ድረስ የማስከፊያ የወለድ ምጣኔ ሊያስቀምጡባችሁ ይችላሉ ማለት ነው። ስለዚህ አንደኛው የማስከፊያ መንገድ ይሄ ነው። ሁለተኛው ደግሞ ለግል መኪና ስትበደሩና ለንግድ መኪና ስትበደሩ የማስከፊያው ሬቱ እንደየባንኮቹ ይለያያል። ስለዚህ ብድር ከመጠየቃችሁ በፊት የእናንተን የአቅም ሁኔታ የምትለኩት በእነዚህ በሁለቱ መንገድ ሊሆን ይገባል ብለን እናስባለን። የወለድ አተማመኑ ሁኔታ ስናይ ሁለት አይነት የወለድ አተማመን መንገዶች አላቸው። አንደኛ ደንበኝነትን መሰረት ያደረገ ብድር ሲሰጥ የሚሰጥ የወለድ ተመን አለ። ሁለተኛው ደግሞ ደራሽ የብድር ፍላጎት ላላቸው የሚሰጥ የወለድ ተመን አለ። ስለዚህ ደንበኝነት ላይ መሰረት ያደረገ በአብዛኛው ደንበኛው ከነሱ ጋር በተለያየ መንገድ በተቀማጭ መጠንም ሊሆን ይችላል ወይም በሚያመጣቸው ቢዝነስ እንቅስቃሴዎች ሊሆን ይችላል። በዛ መሰረት የመደበኛ ወለድ ሁኔታው ሊቀንስለት ይችላል። ይሄም ደንበኝነትን መሰረት ላለው ብድር ለሚጠይቅ ሰው ማለት ነው። ሁለተኛው ደግሞ ደራሽ ብድር ለሚጠይቅ ሰው ከወለድ ምጣኔው በተለይ ደግሞ ደንበኛን መሰረት ካደረገው በተለየ ሁኔታ ዋጋው ከፍ ሊል ይችላል። የወለድ ምጣኔው ከፍ ሊል ይችላል። ስለዚህ እነዚህም ራሱ መሰረት ስላለው በአብዛኛው ጊዜ ካላችሁ ገንዘብ ካላችሁ ባንኮች ላይ ተቀማጭ እያደረጋችሁ እየቆጠባችሁ የእናንተን የፋይናንስ እንቅስቃሴ የሚያዩበትን መንገድ ብታመቻችሁ በጣም የተሻለ ነው ብለን እናስባለን። ሌላው ባንኮች እንግዲህ ገንዘብ ለመስጠት ሲፈልጉ ቅድመ ሁኔታዎች አሉ። እነዛ ቅድመ ሁኔታዎች ምንድናቸው የሚለው ነገር ደግሞ ወደ ማብራራቱ ልግባ። የመጀመሪያው ነገር የገቢ መጠንን ነው። ማንም ሰው ገንዘብ ስለጠየቀ አይሰጠውም። ምክንያቱም ሁሉም ባንኮች ለትርፍ የተቋቋሙ ድርጅቶች ናቸው። እነዚህ ለትርፍ ስለተቋቋሙ ደግሞ የሚጠይቁት ነገር ምናልባትም የሚሰጡትን ብድር ለማስመለሻ እንደ ምክንያት ሊሆን ይችላል። አንደኛው የሚጠይቁት ነገር ተመጣጣኝ መያዣ ነው። ለመኪና ብድር የሚጠይቅ ሰው የሚገዛውን መኪና እንደ መያዣ ተደርጎ ሊያዝ ይችላል። ወይም የቤት ብድር ለሚጠይቅ ሰው የሚገዛው ቤት የቤቱ መያዣ ተደርጎ ወይም የብድሩ መያዣ መተማመኛ ተደርጎ ሊያዝ ይችላል።
ነገር ግን ይህንም እንኳን ቢኖር ተጨማሪ የሚጠይቃቸው ሰነዶች አሉ። አንደኛው የጋብቻ ወረቀት ነው። ያገባችሁ ከሆነ የባልና የሚስት ስምምነት ያረፈበት ሁለቱም ይሁንታቸውን የሚገልጹበት ወረቀት እና በአካል ተገኝቶ ደግሞ ከባንኩ ጋር የሚደረገውን ውል ሁለቱም ጥንዶች መፈረም ይገባቸዋል። ይህ ካልሆነ ደግሞ ከሁለት አንዳቸው ወይም ብድር ጠያቂው ያላገባ መሆን አለበት። ያላገባ ከሆነ ደግሞ አላገባውም ማለት ብቻ በቂ ስለማይሆን ከወረዳ ወይም ከቀበሌ ያላገባ መሆኑን ከወሳኝ ሁነት ምዝገባ ጽሕፈት ቤት የተረጋገጠ 6 ወር ያልሞላው ወረቀት ይዞ መምጣት ይኖርበታል። ይሄኛው አንደኛው ነው። ሁለተኛው ደግሞ ከየትኛውም ግብር ዕዳ ነፃ መሆኑን የሚያረጋግጥ ደግሞ ሌላ ሰነድ ማምጣት ይጠበቅበታል። ይህም በአቅራቢያችሁ ወደሚገኘው ክፍለ ከተማ ሂዳችሁ ንግድ ጽሕፈት ቤት ሂዳችሁ በስማችሁ ሊከፈል ሊገባ የነበረ ምንም አይነት የገቢ ግብር ዕዳ አለመኖሩን የሚያረጋግጥ ወረቀትም ልታቀርቡባቸው ይገባል። ንግድ ካላችሁ ግን የንግድ ፍቃድ፣ ቲን ነምበርና ቀደም የነገርኳችሁን ነገሮች በዚህ ውስጥ ማካተት ይኖርባቸዋል ማለት ነው። ግልጽ ነኝ አይደለ? ወደ ቀጣዩ ደግሞ ሊሄድ ቀጣዩ ላይ ማብራራላችሁ ብዙ ተመልካቾች የሚጠይቋቸውን 2 ጥያቄዎችን ምላሽ በመስጠት ይሆናል። የመጀመሪያው ከባንክ ጋር እናገናኛለን የሚሉ መኪና ሻጮች ወይም ተሽከርካሪ ሻጮች ይኖራሉ። የተለያዩ ድርጅቶች ከተለያዩ ሀገራት ወደ ሀገር ውስጥ ያስገቧቸውን ተሽከርካሪዎች ከባንክ ጋር አያይዘን እንሸጣለን ይሏቸዋል። ይሄኛው ምንድነው ጥቅሙ፣ ምንድነው ጉዳቱ የሚለውን ደግሞ እንመልከት። የመጀመሪያው ነገር ከባንኮች ጋር የሚሰሩ ከሆነ ምናልባት ለባንክ ፕሮሰስ የሚፈጀውን ጊዜ ታሳቢ በማድረግ ከመደበኛ ተሽከርካሪ ከሚሸጥበት ዋጋ በላይ ተጭኖበት ዋጋ ሊጨመርበት እንደሚችል ገዢዎች ልታስተውሉ ይገባል ብለን እናስባለን። ምክንያቱም እንደ ንግድ ካያችሁት መኪና ሻጩ ባንኩ ፕሮሰስ እስኪያደርግ ድረስ መኪናው ስለማይሸጥ በዚህ መካከል የሚፈጠረው ልዩነት አስቀድመ ክፈለኝ በማለት የክፍያ መጠኑን ከገበያው በላይ ከፍ አድርጎ ሊያዋውላችሁ ይችላል። ሁለተኛው ደግሞ የዋጋ ልዩነትም በገበያና በባንክ መካከል ያለው መሰረታዊ ልዩነት አለ። ለምሳሌ እኛ እንደምናውቀው ቤት ላይ ያለው የባንክ ሽያጭ ላይ ከመደበኛው ሽያጭ $1000 ልዩነት ሊያመጣ ይችላል፣ ወይም ደግሞ በ100,000 ብሮች ልዩነት ሊፈጥር ይችላል። ስለዚህ በገበያ መካከል የሚኖር አንደኛ ልዩነት እንዳለው እንድታውቁ ነው። ሁለተኛ ደግሞ በባንክ የተያዘ ተሽከርካሪ መግዛት ጥቅምና ጉዳቱ ነው። አብዛኛው ሰው እንግዲህ ቅድም የነገርኳችሁን ፕሮሰስ ላለመሄድ በባንክ የተያዘ መኪና መግዛት ያው ቀስ ብዬ በረጅም ጊዜ ክፍያ መኪናውን ልግዛ በሚል ሲገቡበት እናያለን። ይሄ ነገር ግን ብዙ ጊዜ አይመከርም። ምክንያቱም አንደኛ ወደዚህኛው ስትገቡ በባንክ ተይዞ የነበረን ተሽከርካሪው ወደ ሁለተኛ ዙር ሰው ሲያዞር በውክልና ነው እንጂ በሙሉ ስም ማዞር አይሆንም። በውክልና የዞረ ነገር ደግሞ መሸጥ መለወጥ የሚል መብት እንኳን በውክልና ቢሰጣችሁም ውክልና የሰጠው አካል በህይወት በማይኖርበት ጊዜ ውክልናው አደጋ ላይ ሊወድቅ ይችላል። ስለዚህ ይህንንም ታሳቢ በማድረግ እንደዚህ አይነት ሪስክ ውስጥ ባትገቡ እንመክራለን። ሁለተኛው ነገር ደግሞ እናንተ የሸሻችሁት ተያያዥ ዶክመንቶች ጉዳይ አሁንም የዚሁ ዋና አካል ሆኖ ሊቀርብ ይችላል። ስለዚህ ከፋዩ አካል ማን ነው የሚለው ባንኩ ስለሚያስጨንቀው ይህንን ትከፍላለህ ወይ አትችልም ወይ የሚለውን ነገር ሊያጣራ ይችላል። አጣርቶ ማትከፍሉ ከሆነ ደግሞ አስቀድሞ የያዛችሁት መኪና በዕዳ የተያዘ ስለሆነ ባንኩ እስከናካቴው ሊወርስባችሁ ይችላል። ስለዚህ በውክልና በባንኮች የምትገዟቸውን ነገሮች በደንብ ከባለሙያዎች ጋር ተማክራችሁ ቢሆን ጥሩ ነው ብለን እንመክራለን። የተወደዳችሁ ተመልካቾች እንግዲህ የዛሬው መረጃችን ይህንን ይመስል ነበረ። ስለወደዳችሁት ስላያችሁት እናመሰግናለን። የሚኖራችሁን ሀሳብ አስተያየት በዚህ ሀሳብ መስጫ ላይ አኖሩልን። ለዛሬው ይህንን ይመስላል። ቸር ሁሉ ይቆያችሁ። ቻው።